ሰላም ውድና የተከበራችሁ የሐሳብና ሂሳብ የዩቲዩብ ቻናል ቤተሰቦች እንዴት አላችሁ? በተለያየ ቦታና ሁኔታ ሆናችሁ በዚህ ሐሳብና ሂሳብ በተባለ የዩቲዩብ ቻናል እየተላለፉ ያሉ የቱቶሪያል ቪዲዮዎችን በመከታተል ላይ የምትገኙ በሙሉ በያላችሁበት ሰላሙን ሁሉ ያብዛላችሁ ነው ማለት የምወደው። እኔ አህመድ መልኬ ነኝ። በቢዝነስና ፋይናንስ ሴክተር የትቤት ላይ በመሰልጠን ላይ ያላችሁ እና የኦኩፔሽናል ኮምፒተንሲ አሰስመንት ወይ የሙያ ብቃት ምዘና በዚህ የሙያ ዘርፍ ላይ የተመዘናችሁ ላላችሁ በሙሉ ከቤዚክ ክለሪካል ወርክ ሌቨል 1 ጀምሮ እስከ አካውንትስ ኤንድ በጀት ሰርቪስ ሌቨል 4 ድረስ የተዘጋጁ መጽሐፍቶች አሉ። እነዚህ መጽሐፍቶች በአዲስ አበባ የትምህርት ኤጀንሲ ኳሊቲ አሹራንስ ሜንኬስ ቲም ተገምግመው የሪኮግኒሽን ሌተር የተጻፈላቸው እና በበርካታ ዩኒቨርሲቲዎች አዲስ አበባን ጨምሮ በክልል ዩኒቨርሲቲዎች ላይብራሪ ውስጥ እየተነበቡ የሚገኙ መጽሐፍቶች ናቸው። እንግዲህ እነዚህ መጽሐፍቶች መጠቀም ትፈልጉ በሙሉ ተምኔሉ የሚቀመጠውን ወይ ከታች የሚቀመጠውን ስልክ ቁጥር ብትጠቀሙ መጽሐፍቶች የትና እንዴት ማግኘት እንደምትችሉ መረጃ ማግኘት ትችላላችሁ። እንግዲህ ከዚህ በተጨማሪ በዚህ ቻናል ላይ በተለያየ ጊዜ የኦኩፔሽናል ኮምፒተንሲ አሰስመንት ወይ ደግሞ የሙያ ብቃት ምዘና ላይ የሚመጡ የአካውንቲንግ ጥያቄዎችን ከደረጃ 1 እስከ ደረጃ 4 ድረስ እየሰራውላችሁ እንዳለ ይታወቃል። አዲስ የሆናችሁ ለዚህ ቻናል ሰብስክራይብ አድርጉ። የደውል ምልክቱን ስትጫኑ በየዕለቱ እየተሰሩ ፖስት የሚደረጉ ቱቶሪያል ቪዲዮዎች የሚደርሷችሁ ነው የሚሆነው። ከዚህ በተጨማሪ እንግዲህ ጥያቄዎች ሲኖራችሁ እንደተለመደው የቴሌግራም አድሬስ ላይ በስልክ ቁጥሩ ውስጥ ገብታችሁ ያለው የቴሌግራም አድሬስ ላይ ወይ ደግሞ በእያንዳንዱ የቱቶሪያል ቪዲዮ ከታች ኮሜንት ላይ ጥያቄዎቻችሁን ብታስቀምጡ እንግዲህ በምችለው መልኩ እነዛን እየሰራሁ ፖስት እንደማደርግላችሁ በዚሁ ቃል እገባለሁ። let's go to today's video። ወደ ዛሬው ቪዲዮ እንገባ። በዛሬው ቪዲዮ እንግዲህ ከትላንትናው የቀጠለ ወይ ደግሞ ከፓርት 1 የቀጠለ አካውንትስ ኤንድ በጀት ሰርቪስ ሌቨል 4 ላይ ያሉ የኦኩፔሽናል ኮምፒተንሲ አሰስመንት ጥያቄዎችን ለማስታወስ ያክል ፕሮጀክት 2 ብለን prepare business documents and financial reports የሚለው የዩኒት ኦፍ ኮምፒተንሲ ወይ የብቃት አሃድ ላይ የነበረ ጥያቄዎችን ቀደም ባለው ቪዲዮ ፓርት 1 የሰራውላችሁ። በዚህ ቪዲዮ ደግሞ ከዛ የቀጠለውን የፓርት 2 ጥያቄዎች ነው መሰራላችሁ። እንግዲህ ምናልባት ፓርት 1 ያላያችሁ ቀደም ብሎ ጥያቄዎቹ አሉ፣ አዲሽናል ኢንፎርሜሽኖች እዛ ላይ ያላችሁ እና ታስክ 2.1 ደግሞ ቀደም ያለው ቪዲዮ ላይ ሰርችላችኋለሁ። በዛሬው ቪዲዮ እንግዲህ ታስክ 2.2 እና ታስክ 2.3 ላይ ያሉትን ጥያቄዎች ነው መሰራላችሁ። መልካም ቆይታ ይሁንላችሁ። እንግዲህ ይሄ ፕሮጀክት ቢዝነስ ዶክመንት እና ፋይናንሻል ሪፖርት ላይ ነው ይሄ ፕሮጀክት የሚያጠነጥነው። ታስክ 2.2 ላይ እንግዲህ እንደምታዩት አንደኛ አጀስትድ ትራያል ባላንስ አዘጋጁ ይላል። ኢንከም ስቴትመንት አዘጋጁ፣ ስቴትመንት ኦፍ ኦነርስ ኢኩዊቲ እና ባላንስ ሺቱን አዘጋጁ ነው የሚለው። ታስክ 2.3 ደግሞ ፕሪፔር ኖርማሊ ጆርናላይዝ ክሎዚንግ ኢንትሪስ ኤንድ ፕሪፔር ፖስት ክሎዚንግ ትራያል ባላንስ፣ ይሄንን ክሎዝ አድርጉና ከዛ ቀጥሎ ደግሞ ፖስት ክሎዚንግ ትራያል ባላንሱን አዘጋጁ ነው የሚለው። መልካም ቆይታ ይሁንላችሁ። እንግዲህ እነሱን ነው የማሳያችሁ። ወደ መጀመሪያው ጥያቄ ስንሄድ ታስክ 2.2 የዚህ የንግድ ድርጅት ፋይናንሻል ስቴትመንትን አዘጋጁ፣ ስፔሲፊካሊ ኢንከም ስቴትመንትን አዘጋጁ ነው የሚለው። እንግዲህ ጆርናል ኢንተሪውን አጀስት የተደረገ ጆርናል ኢንተሪውን እንዳየነው ወይ ደግሞ ቀደም ብሎ ፓርት 1 ላይ እንዳሳየዋችሁ ፌስ ኤርንድ ይሄ የንግድ ድርጅት የሚያገኘው ገቢ 60625 ብር ነው። አጀስት ከተደረገው ላይ ነው የምናነሳው ይሄንን። ለስ ኤክስፔንሶች እነዚህ አሉ። ወይስ ኤክስፔንስ፣ ሬንት፣ ኢንሹራንስ፣ ሰፕላይስ፣ ዴፕሪሺዬሽን ኤክስፔንስ ኖርማሊ በዚህ አመት ላይ 4950 ብር ዴፕሪሺዬት ያደርጋል። ዩቲሊቲ ኤክስፔንስ፣ ሚስላኒየስ ኤክስፔንስ በዚህ መልኩ ቶታል ኤክስፔንስ 37430 ብር ነው ቶታል ኤክስፔንስ ያለው። ኦብቪየስሊ ኢንከም ስቴትመንቱን ስንሰራ ይሄ ሰርቪስ ቢዝነስ ኢንተርፕራይዝ ነው። ኦብቪየስሊ ኮስት ኦፍ ጉድስ ሶልድ ሚል አይተም አልተሰጠንም። ከሬቨኒው ማይነስ ኤክስፔንስ ነው የምናደርገው። ኔት ኢንከም ይኖረናል 23195 ብር የሚያወጣ ኔት ኢንካም ይሄ ንግድ ድርጅት አስመዝግቧል ማለት ነው። the income statement looks like this። income statement ይሄንን ነው የሚመስለው ማለት ነው። በቀጣይ የምንሰራው statement of owners equity የሚለው ነው። statement of owners equity እንግዲህ ያንደ የንግድ ድርጅት የሀብቱ ምን ይመስላል የሚለው owners equity ምን ይመስላል የሚለው ነው የምናየው። ከምንድነው የምትጀምሩት? obviously ይሄ የንግድ ድርጅት ቢግኒንግ ላይ ይዞት የመጣው የካፒታል መጠን ታና ካፒታል 29000 ብር ኖርማሊ ጊቭን ነው ተሰጥቷቸዋል። ፕላስ በዚህ
ዓመት ውስጥ ያገኘው ኔት ኢንከም 23195 ብር ባይ ዘ ዌይ ይሄ ነምበር ከኢንከም ስቴትመንት ላይ ኔት ኢንካሙ ላይ መነሳት ይጠበቅበታል whether it's ኔት ኢንካም or ኔት ሎስ ከዛ ላይ ነው የምታነሱት የግድ ትክክል ለመሆኑ በዛ ነው የምታረጋግጡት ለስታና ድሮይንግ 5200 ብር የሚያወጣ ፐርሰናል ድሮይንግ አለው ሶ ይሄንን ስንቀንስ ከ23195 ብር 5200 ብር ስንቀንስ 17995 ብር ኔት ኢንክሪዝ አለው ማለት ነው ይሄ ንግድ ድርጅት ስለዚህ የቢጊኒንግ ካፒታል 29000 ብር ላይ ሲደመር 17995 ብር ላይ 46995 ብር የዚህ የንግድ ድርጅት ስቴትመንት ኦፍ ኦነርስ ኢኩዊቲ መጨረሻ ላይ ይሄንን ነው የሚያሳየው ማለት ነው ቆንጆ እንቀጥል ሌላው የተጠየቀው ባላንስ ሺቱን አዘጋጁ የሚል ነው እንደምታውቁት ባላንስ ሺት ማለት የንግድ ድርጅቱ ፋይናንሻል ፖዚሽኑን የሚያሳይ የስቴትመንት አይነት ነው ባላንስ ሺት የሚባለው የስቴትመንት አይነት ሶ አሴት ኢዝ ኢኳል ቱ ሊያቢሊቲ ፕላስ ካፒታል የሚል ነው አሁንም አጀስት ከተደረገው ባላንስ ላይ የንግድ ድርጅቱን አሴት ነው ስላለን ካሽ አካውንትስ ሪሲቨብል አለው ሰፕላይስ ተቀንሶ ማለት ነው ፕሪፔይድ ኢንሹራንስ 315 ነው ዩ ጋይስ አም ሶሪ ድጋሚ ይቅርታ ጠይቃችኋለሁ 315 ነው ይሄ ነምበር ለምን የንግድ ድርጅቱ እጁ ላይ ያለው የኢንሹራንስ መጠን 315 ብር ነው የሚለው ጊቭን ነው ሶ ቶታል ከረንት አሴት 12100 10 ብር አለው ፊክስድ አሴት አለው ቤስሊ ኢኩዊፕመንት 51650 ብር የሚያወጣ ነገር ግን ይሄ ፊክስድ አሴት 51650 ብር የሚያወጣው ፊክስድ አሴት ዲፕሪሺየት አድርጓል በዚህ አመት እንኳን በ2019 4950 ብር ዲፕሪሺየት አለው ቀደም ያለ አኪሙሌትድ ዲፕሪሺየሽን ስላለው እዛ ላይ ይደመርና አጠቃላይ 51650 ብር የሚያወጣ ኢኩዊፕመንት 14650 ብር ዲፕሪሺየት አድርጓል በዛን ያክል ቫልዩ ቀንሷል ሶ 37000 ብር ይሆናል ማለት ነው እነዚህን ሁለቱን ስንደምራቸው ከረንት አሴት እና ፊክስድ አሴት 49110 ብር አሴት ይሆናል ማለት ነው ሊያቢሊቲ እና ካፒታሉ ደግሞ ተደምሮ ይሄንን መስጠት ይጠበቅበታል ሶ ሊያቢሊቲ አካውንትስ ፔብል አለው 925 ብር አንኤርንድ ፊስ አለው ገንዘቡን የተቀበልነው ነገር ግን አገልግሎቱን ያልሰጠነው 750 ብር ይቀራል ተብሏል ዌጅስ ፔብል ያልተከፈለ 440 ብር ቶታል ሊያቢሊቲ 2115 ብር የሚያወጣ አጠቃላይ ሊያቢሊቲ አለ የዚህ የንግድ ድርጅት ከጣና ካፒታል ከየት ነው የምንወስደው ከተባለ እዚህ ጋር ጣና ኦነርስ ኢኩዊቲ ላይ 46995 ብር አለው ሶ ከዛ ነው የምትወስዱት ሲምፕሊ 46995 ብር አንድ ላይ ቶታል ሊያቢሊቲ and ካፒታል 49110 ብር ይመጣል ማለት ነው so total asset is equal to total liability and capital ይህ ሐሳብና ሂሳብ በተባለ የዩቲዩብ ቻናል እየተላለፈ ያለ የቱቶሪያል ቪዲዮ ነው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ የደውል ምልክቱን ብትጫኑ አዳዲስ ቪዲዮዎች የሚደርሷችሁ ነው የሚሆነው ላይክ ሼር አድርጉ ሌሎች መጠቀም እንዲችሉ ከዚህ በተጨማሪ ከቤዚክ ክለሪካል ወርክ ሌቨል 1 ቤዚክ አካውንት ወርክስ አካውንትስ እና በጀት ሰፖርት ሌቨል 3 እና አካውንትስ እና በጀት ሰርቪስ ሌቨል 4 ላይ ተዘጋጅተው አዲስ አበባን ጨምሮ በበርካታ የክልል ከተሞች እየተሰራጩ ያሉ መጻፍቶች አሉ መጻፍቶችን መጠቀም ትችላላችሁ ከታች የሚቀመጡ ስልክ ቁጥሮችን ወይ ደግሞ ተምብኔል ላይ ያለው ስልክ ቁጥር ብትጠቀሙ መጻፍቶቹ የት እንዴት እንደሚገኙ መረጃዎቹ ማግኘት ትችላላችሁ ከዚህ በተጨማሪ እንግዲህ ስለ መጻፍቶቹም ሆነ ስለሌሎች ኢንፎርሜሽን ለመጠየቅ ቴሌግራም ላይ ኮሜንት ማስቀመጥ ትችላላችሁ ከእያንዳንዱ ቪዲዮ ከታች ኮሜንት ላይ እንደዚሁ አስተያየታችሁን እንዲሰራላችሁ የምትፈልጓቸው ጥያቄዎች ካሉ እዛ ላይ ማስቀመጥ ትችላላችሁ በተቻለ ፍጥነት በዚህ መልኩ ቪዲዮዎች እየተሰሩ ፖስት ይደረጋሉ let's continue to the next solution ወደሚቀጥለው ጥያቄ ስንሄድ closing trial balance አዘጋሚን closing entry አዘጋጅ ነው normally end of the fiscal year close መደረግ ያለባቸው አካውንቶች which is temporary account ወይ ደግሞ nominal account የሚባሉ የአካውንት አይነቶች close መደረግ ይጠበቅባቸዋል ለምሳሌ fees earned 60625 ብር በምን ነው close የሚደረገው በኢንካም ሰመሪ ክሬዲት 60625 ብር ሌላው ኢንካም ሰመሪ ሰፕላይ ኖርማል ኤክስፔንሶችን መዝጋት አለበት 37430 ብር የሚያወጣ ኢንካም ሰመሪ ኤክስፔንስ አለው ዴቢት ነበር ኖርማል ትክክለኛው ባላንስ ክሬዲት ተደርጎ ይዘጋል ይሄ ሲደመር 37430 ብር ይሆናል ከዚህ በተጨማሪ ጣና ካፒታል አለው 23195 ብር የሚያወጣ ኔት ኢንካም አግኝቷል ብለናል ይሄንን ኢንካም ሰመሪ ብለን ጣና ካፒታል ብለን ወደ ካፒታሉ ስለመሄድ ማለት ነው በዛ መልኩ ክሎዝ እናደርገዋለን ይሄ የንግድ ድርጅት
ድሮዊንግ 5200 ብር የሚያወጣ ድሮዊንግ አለው። ኖርማል ባላንሱ ዴቢት ባላንስ ነው፣ ግን በምን ዘጋዋለን? በክሬዲት ባላንስ ላይ አድርገን ክሎዝ እናድርገዋለን ማለት ነው። ይሄ ክሎዚንግ ኢንትሪ ይባላል። ክሎዝ ካደረግን በኋላ ኦብቪየስሊ የንግድ ድርጅቱ ፖስት ክሎዚንግ ትሪያል ባላንስ ይኖረዋል። ፐርማነንት አካውንቶች ወደሚቀጥለው የበጀት ዓመት ስለሚሄዱ ያንን ፖስት ክሎዚንግ ትሪያል ባላንስን ማዘጋጀት ይጠበቅብናል። ለሴት እሱን ነው የምናየው። ይሄ ንግድ ድርጅት በዛ መልኩ ቴምፖራሪ አካውንቶችን ክሎዝ ካደረገ በኋላ የሚኖሩት ፐርማነንት አካውንት ወይ ደግሞ ቋሚ አካውንቶች ወደሚቀጥለው ዓመት ላይ ኖርማል ቢግኒንግ ሆኖ ነው የሚሄዱት። ቢግኒንግ ሆኖ የሚሄዱትን የአካውንት አይነቶች በፖስት ክሎዚንግ ትሪያል ባላንስ ላይ መካተት ይጠበቅባቸዋል ማለት ነው። እንግዲህ ይሄንን የምርጫ ጥያቄ ላይ በአንድም ሆነ በሌላ መልኩ ልትጠይቁ ትችላላችሁ። ፖስት ክሎዚንግ ትሪያል ባላንስ ላይ የሚገኙ የአካውንት አይነቶች ፐርማነንት አካውንት ተብለው ዲተርማይን ይደረጋሉ። የአሴት አካውንቶች በአብዛኛው የአሴት አካውንቶች ኖርማሊ እና የካፒታል አካውንት ምንድናቸው? ፐርማነንት አካውንት ናቸው ማለት ነው። ዴቢት ሳይድ እዚህ ጋር ይሄ ሄደር ኖርማል ሄዲንግ ፓርት አለው። የካሽ አካውንት ረሲቬብል፣ ሰፕላይስ፣ ፕሪፔድ ኢንሹራንስ፣ ኢኩዊፕመንት፣ አኪሙሌትድ ዲፕሪሺዬሽን በዚህ መልኩ ስለቀነሰ ማለት ነው። አካውንትስ ፔብል፣ ዌጅስ ፔብል፣ አንኤርንድ ፊስ ኖርማል ሊያቢሊቲ ስለሆነ እና ዳና ካፒታል በዚህ መልኩ 63760 63760 ተብለው በዚህ መልኩ የፖስት ክሎዚንግ ትሪያል ባላንሱ በዚህ በመታየት መልኩ ማዘጋጀት ይጠበቅብናል ማለት ነው። እነዚህ ወደሚቀጥለው ዓመት ላይ ቢግኒንግ ባላንስ ሆነው ይሄዳሉ። እንግዲህ በሁለት ፓርት ላይ ያዘጋጀውላችሁ የፋይናንሻል ስቴትመንት እንዴት እንደምታዘጋጁ፣ አጀስትመንት እንዴት እንደምትሰሩ፣ ሁሉንም ፖስት ክሎዚንግ ትሪያል ባላንስ፣ አጀስትድ ትሪያል ባላንስ እንዴት ማዘጋጀት እንደምትችሉ የላካችሁ ላይ ጥያቄ ላይ በፓርት 1 እና ፓርት 2 ወይ ክፍል 1 እና ክፍል 2 ብያዘጋጀውላችሁ ይሄን ነው የሚመስለው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እያልኩኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ በየዕለቱ እየተሰሩ ፖስት የሚደረጉ ቪዲዮዎች የሚደርሷችሁ ነው የሚሆነው።